ክርስቲያን ልዩነቱ እንደኛ ሙስሊም ነሳ ኢስላም የሚለውን ሃይማኖት የሚለው አምላክ ክርስቲያን የሚለውን ግን አምላክ ክርስቲያን ሆኖ ብሎ አላዘዘበትም። ምንም ይሄን ሃይማኖት አልደለቀቀም። ሰላም አለይኩም ኡስታዝ። ሁለተኛ ምንድነው ልዩነቱ? ነብያቶች ኢስላምን በማን ነው? ሰላም አለይኩም ልክ እንደው ዋና ነብያቶች ክርስትና የሚለውን ሃይማኖት አልደለቀቀም። እሺ አስተማሩ። እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር ሁለት ነው እንዴ? እግዚአብሔር አላህ ወይ ሙስሊም እና አላህ ይላል። አላህ እና በአረብኛ ቋንቋ ነው ምንድነው? እግዚአብሔር በአማርኛ ቋንቋ ነው እንደሚል ምንድነው ልዩነቱ? እግዚአብሔር ሁለት ነው። እሺ የአማርኛ መጽሐፍ ቅዱስ ላይ እግዚአብሔር ተርጉሞላቸዋል። የአምላክ ስም መሆኑ ከነቢያቶች ዘንድ አይታወቅም። እግዚአብሔር የኢትዮጵያ ክርስቲያኖች ወደ አማርኛ ሲተረጉሙ ጊዜ ያስቀምጥላቸው ነው። ሌላው ነገር እንደ ክርስቲያን እምነት አምላክ አንድ ብቻ አይደለም፣ ሶስትም ነው ብላ ያምናሉ። ሶስትም ነው ብላ እነሱ ምንም እንኳን አንድ አምላክ ሶስት አካል ብለው ቢያምኑ እንኳን እነዚያ ሶስት አካሎች አምላክ ናቸው ብላችሁ ጠይቋቸው፣ አዎ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን አንዳንድ ነው ማለት ሶስት አንድንም አንድ ነው ብለው ግግም ይላሉ በራሳቸው። ሶስት አምላክ ነው ከመሰከሩ በኋላ እዚህ ነው አምላክ አላህ ሱብሓነሁ ወተዓላ ወላ ተቁሉ ሰላሳ ይላል። ሶስት አትበሉ እያለ ይናገራል። አንድ ብቻ ነው እያለ ይናገራል። አምላክ በማንነቱም በምንነቱም አንድ ብቻ ነው እና ይሄ ከነቢያት መካከል አምላክ አንድ ሶስትም ነው ብሎ የሰበካቸው የለም። ይልቁንስ አምላክ አንድ ብቻ እንደሆነ ሁሉ ነቢያት ሰብከዋል። እሺ አንድ ነው ምንድነው? እሺ እና ሙስሊም አላህ ነው እና ሱረት አል-ኢኽላስ ቁል አላሁ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። ክርስቲያን ደግሞ እና እግዚአብሔር ይላል እና ያ ነው ነብዩ ኢሳ ኢየሱስ ክርስቶስ እንደ ነብዩ ለመሐመድ ያላ እና የእግዚአብሔር መልእክተኛ ነው እና ሙስሊም እና ነብዩ መሐመድ እና አላህ መልእክተኛ ነው። ይሄ ምንድነው ልዩነቱ? እግዚአብሔር ሁለት ነው እንዴ? ሙስሊሞች ክርስቲያን ወንዶች ጥያቄ መልስ የመጀመሪያ የመለስኩልሽ ነው። እግዚአብሔር ፍቅር ብለሽ ቅድም ጠይቀሽ ስለመለስኩልሽ ነው። ከኔ ጋር አይደለሽም ማለት ነው። ካልገባ መለሰች። እሺ ለማንኛውም ጥያቄ ያለ ከላይ ጠይቅ። ሰላም አለይኩም እሱ እሺ እውነትን መለሰች። ሰላም አለይኩም ረሱል ሙስሊም እስከሆነ ድረስ ማወቅ ያለብኝ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም አላህን አይተውታል ወይ? ላ አራአይተ ረበክ ብለው ሰሃቦች ጠይቀዋቸው ነበር። ሰባቱ ሰማያት አድርገው እንደመጡና ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ጋር ተነጋግረው የሶላትን ትእዛዝ ተቀብለው እንደመጡ ሲናገሩ ምድር ላይ አራአይተ ረበከ ሙሐመድ ብለው ጠይቋቸው ሰዎች እና ጌታህን አየህ ወይ ሲሏቸው አና አራሁ ወሒጃቡሁ ኑር አሉ። ለው ከሸፈሁ ለአሕረቀ ሱቡሃት ወጅሂሂ ማ መደል በሰር አሉ። እንዴት ላየው እችላለሁ? ላየው አይቻለኝም አሉ። አያችሁ፣ አምላክን አየሁ ብሎ አንድ ሰው ቢነግራችሁ ውሸት ነው። ነቢያቶች ራሱ እንዲያዩ አልቻሉም። በተቻለ አይደል? እና ለዚህ ነው እናታችን አይሻ መን ሐደሰኩም አነ ሙሐመድን ረአ ረበሁ ፈቀድ ከዘበ አለች። ነቢዩ ሙሐመድ ጌታውን አይተዋል ብሎ ያወራቸው ሰው ካለ ይህ ውሸታም ነው ብላ ተናግራለች እናታችን አይሻ። ስለዚህ እንዴት ላየው እችላለሁ? ላየው አይቻለኝም ማለት ነው ሰለላሁ ዐለይሂ ወሰለም። ወሒጃቡሁ ኑር አሉ። በእርሱና በፍጥረቱ መካከል ያደረገው ግርዶሽ ደግሞ ብርሃን ነው አሉ። ያን ብርሃን አይተውታል። ረአይቱ ኑረን አሉ። በእርሱና በፍጥረታት መካከል ያደረገውን ብርሃናማ ግርዶሽ ግን አይቻለሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ማን አለ ከነብያት ያንን ያየ? ማንም የለ። حتى የመጨረሻው ነብይ ኢብራሂም አለይሂ ሰላም ሰባተኛው ሰማይ ላይ ደረሰ። ከዛ በላይ ይሄዳል ወይ? ላ የለም። ነብያችን ሰለላሁ ዐለይሂ ወሰለም ከሰባት ሰማያት በላይ አድርገው ሄደዋል። حتى ጅብሪል ያልደረሰበት ቦታ ሁሉ ደርሰዋል። እስከ ሰባት ሰማይ ድረስ ጅብሪል ከሄደ በኋላ ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ብቻቸውን ነው ከዚያ በኋላ የሄዱት ኢላ ሲድረቱል ሙንተሃ ድረስ የሄዱት። ነብያችን ሰለላሁ ዐለይሂ ወሰለም ወሰለ ኢላ መቃም ላ የሲሉ ኢለይሂ ሐታ ጅብሪል ዐለይሂ ሰላም ጅብሪል የማይደርስበትን ቦታ ሁሉ ደርሰዋል ነብዩ ሰለላሁ ዐለይሂ ወሰለም። እና ይሄን ይመስላል። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ሁሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነገር ግን ያው መልካም ነብዩ መስላክ ሳይማን ያም በሰላሳ ሊሆን ይችላል ካለ ያን ስታስተውሉ ምናልባት ትኩረታችሁ ሊሰረቅ ይችላል። ስለዚህ ዑለሞች ሼክ አብዱልዓዚዝ ብን ባዝ ሷሊህ አልፈውዛን ሌሎች ዑለሞች በዚህ ጉዳይ ጠይቀው ልሙጥ ሰጃራ ላይ ሰገዱ ብለው። እሺ ያኛው ሰጃራ ላይ ማን ነው ይከራከራል? ያለው ሰጃራ ላይ ሰውየው ስለሰገደኝ ሶላቱ ውድቅ ይሆናል ወይ? ላ ውድቅ አይሆንም። ነገር ግን ያ ትኩረታችሁ እንዳይሰርቀው ሲባል ልሙጥ ሰጃራ ላይ መስገድ ይሻላል። አይሽ ተሰፈና ዜር ሁሱ መልስልኝ ማለት ምን ልጅ በውስጥ ጽፌልህ ነበረ። በውስጥ ዛሬ የኢንቦክስ ማለት ነው ላይቭ ነው። እሺ ልጆች ጉዞ ወደ እናት ሀገር ኢትዮጵያ ነገ ኢንሻአላህ። እሺ ጥያቄሽ ምንድን ነው? በሰላም ገባ። አሚን አሚን። እሺ ጥያቄ አለ። ቀጥል። በህርድ እዲ ወደ እናት ሀገር ኢትዮጵያ። አሚን አሚን አሚን። እሺ በመጀመሪያ ሰላም አለይኩም። ኢንሻአላህ እንገናኛለን። ስልክ አስቀምጥልኝና እንዘይራለን ጓደኞቼ ጋር ኢንሻአላህ። ሁሱ ሰላም አለይኩም። እሺ ታቀናቶች አለ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና ማለት ነው። ጥያቄው አንድ ሁለት ናቸው፣ ብዙም አይከብዱም። ለኔ ግን ከባድ ሆኖኛል። ከአሁን በፊት ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይወለዱ በፊት በአጠቃላይ ነብያቶች 25 ናቸው አይደል? ከ25 ውስጥ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። እሺ በፊት አዛን ሲወጣ እንዴት ነበር የአዛን አወጣጥ? አሽሀዱ አነ መሐመድ ረሱላህ ተብሎ አሁን አዛን ይወጣል። በጊዜው በነበረው ነብይ ስም ነው። በጊዜው በነበረው አሽሀዱ አነ ዒሳ ረሱላህ፣ አሽሀዱ አነ ሙሳ ረሱላህ፣ አሽሀዱ አነ ኢየሱስ ረሱላህ። እንዳጠቃላይ ሰዎች ሸሃዳ ቃልን የሚሉት በጊዜው በሚላከው ነብይነት የእርሱም ነብይነት እንዲመሰከረው ሌላ አይደለም። እንደዛ ከሆነ ከአሁን በፊት የሞቱትም ሰዎች ሸሃዳቸውን በዛ ነብይ አድርጎ ነው የሞቱት። አዎ ቁርአን ላይ እኮ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሸሃዳ እንዴት እንደሚይዙ የዒሳ ህዝቦች ተቀምጧል። ወኢዝ አውሐይቱ ኢለል ሐዋርይን ይላል አላህ። ወደ ሐዋርያቶችን የትእዛዝ ቃሌን ባስተላለፍኩ ታቶች ምን ተባሉ? አምነናል፣ የመስፍን መልክተኛነት መሰከሩ። ወሽሀድ ቢአንና ሙስሊሙን አሉ። ከዛ በኋላ እኛ ሙስሊም መሆናችንን መሰከሩ። የሙስሊማቸው ማስመስከርና የሸሃዳ ቃል
ነበረ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳም የአላህ መልእክተኛ ነው ብሎ መመስከር ነበር። በሙሳ ዘመን ልክ እንዲሁ በሙሳ፣ በኢብራሂም ዘመን ልክ እንዲሁ በኢብራሂም። እሺ ጨረስክ? እሺ ኮሜንት ላይ ይቀረኛል። እሺ አንድ ጊዜ ኮሜንት ላይ ሴቶች ጀሃነም ላይ ይበዛሉ የሚል ሰምቼ ነበር፣ እንዴት ነው የሚል ትጠይቃለች አንዲት ልጅ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? በሴቶች ስር እያለፉ ነበር። ፈለጉ ወንዶችን ሲያገኙ ጊዜ ወንዶችን ሲጽፉ እና ስለዚህ ሴቶች በተሰባሰቡበት ሰዓት አየና ነብዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ ኒሳ አሉ፣ እናንተ የሴቶች ስብስቦች ሆይ አሏቸው። ተሰደቅነ ምጽዋትን አብዙ አሏቸው። ፈረአይቱኩነ አክሰረ አህሊ ናር፣ እኔ አብዛኞቹ የእሳት ነዋሪዎች እናንተ ሆናችሁ አይቻለሁኝና አሏቸው። አሁን እዚህ ጋር ሴት በመሆናቸው ነው ወይ ነው ጥያቄው። ልብ በሉ፣ ሴት በመሆኗ ከሆነ ይሄ ግፍ ነው፣ በደል ነው ያለምንም ጥርጥር። ወንድን ወንድ በመሆኑ ሴትን ሴት በመሆኗ ስለ ቀጣዩ ዓለም ስላለ ጸጋ አላህ ይለያል ወይ? ላ በፍጹም አይለይም። በቁርአን ላይ ተናግሯል። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ይላል። ከወንድም ሆነ ከሴት በእኔ አምኖ መልካምን የሰራ በምድራዊ ህይወት ጥሩ ህይወትን እሰጠዋለሁ፣ በቀጣዩ ዓለም ደግሞ እንደየስራቸው መነዳቸዋለሁኝ አለ። እያችሁ ጾታ ሚዛን አይደለም ከአላህ ዘንድ ነገ የትንሣኤ ቀን በቀጣዩ ዓለም ስላለውም ጸጋ ከአላህ ዘንድ ስላለው ማንኛውም ጸጋ። ነገር ግን ታዲያ እዚህ ቦታ ላይ ሴት በመሆናቸው ነው ወይ? አይደለም። ይህን የዛን ዘመን ሴቶች ራሱ ተረድተዋል። እንዴት እንደተረዱ ተመልከቱ። ሴቶች ራሱ እንዴት ሴት በመሆናችን ብለው ጠይቀዋል ወይ? አልጠየቁም። ታዲያ ምን ጠየቁ? ወሊመ ዛሊከ ያ ረሱለላህ አሉ። ያ ምክንያቱ ምንድን ነው አንተ የአላህ መልእክተኛ? በምን ምክንያት ነው አሉ። አያቸው፣ በሆነ ምክንያት እንደሆነ ተረድተዋል። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሏቸው? ሴት በመሆናችሁ ካሏቸው አሁን በቃ በሴትነታቸው ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ሴት በመሆናችሁ ነው ያሏቸው? አይደለም። ታዲያስ? ሁለት ወንጀሎችን ጠቀሱላቸው። በወንጀል ምክንያት ነው። ስለዚህ ጉዳዩ ከጾታ ጋር የተያያዘ ሳይሆን ከወንጀል ጋር የተያያዘ ነው። ያም ወንጀል ምን አይነት ወንጀል ነው? ከወንዶች ይልቅ ሴቶች ላይ በጣም በብዛት የሚታይ የሆነ የወንጀል አይነቶች ናቸው። አንደኛው ምንድን ነው? ሊአነኩነ ተክፉርነ አልዓሺራ ወትክፊርነ አልለዕና። ምክንያቱም እናንተ የባሎቻችሁን ውለታ ስለምትክዱ። አብዛኛው ሴቶች አይታችሁ ከሆነ አብራውት ደስ የሚል ላይፍና ኑሯት ምን ብሏት የሆነ ጊዜ ሲጣሉ የታባው ቅላለሁ ሸምጥጣ የዘመኑ ሁሉ ትክደዋለች። እንዲህ አይነት መጥፎ ሴቶችን አስመልክቶ ነው ሐዲሱ ጭራሽ እንዳውም አያችሁ አይደለ? ስለ መልካም ሴቶችም አይደለም፣ ስለ ጥቅል ሴቶችም አይደለም። ከሴቶች በኃጢአት ላይ የተዘፈቁ ሴቶች አይነቶችን ያንንም የምን አይነት ሴት እንደሆነ ገለጹ ሐዲሱ ላይ። ምክንያቱም እናንተ የባሎቻችሁን ውለታ ስለምትክዱ። ስለዚህ የባላቸውን ውለታ ስለሚክዱ አይነት ሴት የተገለጸ ነው። የባልን ውለታ መካድ መልካም ነው ወይ ብዬ ብጠይቃችሁ አይ መጥፎ ነው የምትሉት። ባል ሚስቱን፣ ሚስት የባሏን ውለታ መካድ የለባቸውም። ገብታችኋል አይደል? ስለዚህ ስንት ውለታ ውሎ አኑራት ምን ብሏት ሸምጥጣ ትክደዋለች። መጨረሻ ላይ ሽምግልና ላይ ሲቀርቡ በዚህ ምክንያት አይደል ዛሬ ከጓደኞች እዚህ የቀረሁት ልጅ አስታቅፎኝ እየታውቅልሃለሁ ይላል። ምን አባርገን ታውቃለህ? እና የባሉን ሁኔታ ስለምትክድ አይነት ሴት እየተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንን ከራቀችስ እሷን እሳት አይመለከታትም ማለት ነው። ያቻረን ይሄን ማድረጓ ግን የእሳት ሊዳርጋት የሚችል ኃጢአት መሆኑን እየገለጹ ነው ነብዩ ሰለላሁ ዐለይሂ ወሰለም። ባለም እንዲሁ የሚስቱን ሁኔታ መካድ እሱስ በዚህ ኃጢአት ላይ ከተገኘ እሳት ይሆናል ወይ? ድብና አድርጉ። ጉዳዩ ከጾታ ጋር እንዳልሆነ ተረዳችሁ አይደል? ሙሉ ሐዲሱን ጨርሱት። ቁርጥ አድርገው ምን ያደርጋሉ ቅዱሳኖች? ብዙ ሴቶች አብዛኞቹ ነዋሪዎች የእሳት ናቸው ተብሏል። እቺ ብቻ ተጣጣቸዋል። ሙሉ ሐዲሱን አንድ ሐዲስ ነች። ሙሉን ብታነቧት መልሱን እዛው ላይ ታገኛላችሁ። ሴት በመሆናችን ነው ላላሉ ነብዩ ሰለላሁ ዐለይሂ ወሰለም ሴት ስለሆናቸው አላቸው ላላላቸው በኃጢአት ምክንያት ነው። ለዚያውም የባልን ሁኔታ ስለሚክዱ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ምንድነው? ወትክፊርነ አልለዕና፣ በትንሹ በትልቁ እርግማንን ስለምታበዙ አሏቸው። አያቸው አይደል? ስለዚህ እርግማንን የሚያበዙ ሴቶች እንደዚህ የሆነ ነገር ሲሆን አባፈር ብላ አቦንቲ ተበድለው ዱዓ ስላደረጉ ስለተራገሙ ሰዎች አይደለም። ልብ በሉ።
ነገር ግን ሳይበደሉ አይታችኋል። አንዳንድ እናት አባቶች ውሃ ቀጠለ ብለው በትንሹ በትልቁ ይራገማሉ። ልጇ የሆነ ሰው ባለ ትዳር መጥቶላት እኔ አላገባም ይሄ ሰው ለእኔ ጥሩ አይደለም ብላ እምቢ ስትል ይሄን ካደረግሽ እንደው የአላህን እርግማን ይውረድብሽ ይላታል። አይመለከታችሁም። በዚህ ቢያንስ ማድረግ የምትችሉት ይሄ ሰው ለትዳር ለአንቺ ተስማሚ ነው ጥሩ ነው ብሎ መገሰጽና መምከር ብቻ እንጂ አስገድዶ በዳር ልጅን አይቻልም። ታቻለ እና መራገም በማይቻልበት ጉዳይ ላይ የሚራገሙ ሰዎችን አስመልክቶ የመጣ ነው እሱ ራሱ። እና ስለዚህ በዚህ ኃጢአት የተዘፈቁ አይነት ሴቶችን እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ማንኛውንም ሴትም አይደለም ስለ መልካም ሴቶችም አይደለም። ይህ ከአማኝና ከመልካም ሴቶች የራቀ የሆነ እነሱን የማይመለከት የሆነ ሐዲስ ነው። ገብታችኋል? ስለዚህ በጥቅሉ ስለ ሴትነታቸው አይደለም በሴትነቱ አይደለም። እና በዚህ ሌሎች ስለሆነ ረሱላህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋቸዋል። ሴቶቹ ለምንድን ነው እንደዛ የሆነው አንተ ብሏቸው በዛው ሄዱ ነበር በሴትነታቸው ቢሆን ኖሮ። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ውለታ በመለስ የሙስሊም ባህሪ እንደሆነ ተናግረዋል። ለአንድ ቀን ውለታ ያዋለላችሁን ሰው አመስግኑት ብለዋል። የሙስሊም ባህሪ ምንድነው ከተባለ ውለታ የዋለለትን ሰው ማመስገን አለበት። ባል ሚስቱን ሚስት ባሏን አንዳቸው በሌላቸው ላይ ውለታ አለባቸው። ገብታችኋል አይደል? ስለዚህ ባል ሚስቱን ሊያነውር አይገባም። ነብዩ ሰለላሁ ሚስት እንዲሁ ልታነውርና ያንን የዋለልች ገስጸዋል፣ ተናግረዋል። የተለቀቀ የተወሰነ ጥያቄዎች አሉኝ። እነሱም ሐላል ነው። የግመል ከተበላ ወዱ ይጠፋል ወይ? የሚያያይዘው ነገር የለም። እሱ ነብያችን ማድረግ እንደ ሻፊዕያ እንደ ሐነፊያ እንደ ማሊኪያ ከር እንጂ ብታደርጉ መልካም ነው። ተጠቅሞና የገበሰው ጀሃነም ወንሞ እንኳን ዛቤት ብታፈው ያገበቱና ሰው ተመጠኔ ያው የክርትዋር ማን ነው ይሳይ በሁለት አመታት ማለት ነው። ሌላ ተከንቶት ችግር የለም። በተለይ በረጋው ለታበላቸው ከሆነ ከምን ተለታጣቸው ከሆነ በተለይ ችግር የለም። በዚህ ማስረጃ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታይ ጎረቤቶቻቸውን እየሄዱ ይጠይቋቸው ነበር። ነብያችን ሰለላሁ ዐለይሂ ወሰለም በጣም የሚወዳቸው አንድ አይሁድ ነበር። ወጣት ይወዳቸዋል። አይሁድ ሰፈራቸው ያገለግላቸዋል። ልክ ወጣ ልጅ ናቸው። አታገለግሉም፣ ሰዎችን አትላላኩ። ልክ እንደዛ ይህ ሰው ከእርሳቸው ደጅ አይጠፋም ነበር አይሁድ። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጠፋቸው። ይሄ ልጅ አጡት ከሰፈራቸው። ነብያችን ሰለላሁ ዐለይሂ ወሰለም ይሄ ልጅ የት ነው ብለው ጠየቁ። አልረሱትም። የሰው ውለታ አይረሱም በባህሪያቸው። አይነ الغلام اليهودي ያሉ ያ አይሁድ ልጅ የት አለ የት ጠፋኝ ብለው ጠየቁ። እነሆም ረዳ ያ ረሱላህ አላቸው። እርሱ ታሟል፣ አንተ አላህ ተኛ ናቸው። አሁንም ስለ እርሱ መጠየቃቸውን አላቋረጡም። የት አለ ቤቱ አሳዩኝ ሂጄ ልጠይቀው እንጂ አሉ። ተመልከቱ፣ ልጅ ነው
እርሳቸው ንጉስ ናቸው፣ ነብይ ናቸው። ያ ሁሉ ህዝብ በእርሳቸው ስር ይተዳደራል። ያ ሁሉ ሆኖ ግን ነብዩ ሰለላሁ ዐለይሂ ወሰለም ለናይሁድ ቃል ጠየቁት አሉ። ሩቅ ነው ብለው ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው። ቤቱን በእግራቸው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ቤቱ ድረስ አሳዩኝ አሉ። ያሳያቸው ሄዱ። ቤቱ ሄዱና ከደረሱ በኋላ እንግዲህ እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ቤት ሄደው ዝም ብለው አንተ ማን ነህ ብለው ዘው ብለው አይገቡም። አላህ እንዳዘዛቸው ነው። በቁርአን ላይ ምን ይላል? የሰው ቤት ስትሄዱ ከተባለ يقول الله سبحانه وتعالى يا أيها الذين آمنوا لا تدخلوا بيوتا غير بيوتكم حتى تستأنسوا وتسلموا على أهلها ذلكم خير لكم لعلكم تذكرون ይላል። እናንተ ያመናችሁ ሰዎች ሆይ የቤት ባለቤት ሳታስፈቅዱና በቤቱን ባለቤት ላይ ሰላምታ ሳታቀርቡ እንዳትገቡ ይላል አላህ። ይህ ስርዓት ነው፣ አደብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እዛ ቤት ልክ በደረሱ ጊዜ ቆረቆሩ። የዚህ ቤት ብለው አትፈቀዱ፣ ልግባው ያሉ ግባ ተባሉ። በዚህ ቤት ላይ ሰላምታ አቀረቡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ገቡ። ሲገቡ ጊዜ የአይሁድ ልጅ ተኝቶ አገኙት። የከፈተላቸው ማን ነው? አባትዬ ሊጨርስና ሊገላቸው መጡ። ኢስላምን ጥሪ አድርገውለት ከተቀበለ ይቀበላል፣ ካልተቀበለ ይሄዳል። አላህ እንዳዘዛቸው የኖሩ ነብይ ናቸው። ነብይ እናታቸው የአላህ በቁርአን ላይ ያ አዩሀ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ወኢን ለም ተፍዐል ፈማ በለግተ ሪሳለተ ብሏቸዋል። አንተ ነብይ ሆይ ከእኔ ከጌታ የወረደልህን ቃል አድርስ፣ ካላደረስክ ግን አንተ ግን ይሄን ያዘዝኩህን ካላደረክ ፈማ በለግተ ሪሳለተ መልእክቴን አላደረስክም ማለት ነው ብሏቸዋል። በጥንቃቄ አንድም ሰው ለምን መንገድ ላይ ያገኙትም ሊገላቸው የመጣን ሰው ወደ ኢስላም ጥሪ አድርገውለት ካልሆነ በስተቀር አይፋትትም ነበር። እንዳጠቃላይ ይሄን ልጅ ያ ጉላም አሉት፣ አንተ ልጅ ሆይ ቁል ላ ኢላሃ ኢለላህ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር፣ ሻሃዳስ ወደ ኢስላም ና አሉት። ፈነዘረ አልጉላም ኢላ አቢህ ይህ አይሁድ ልጅ ወደ አባቱ ተመለከተ። አባቱን ፈርቶ መስለም ፈልጓል፣ ግን ፈራ። አባቱን ገባው። አይሁዶች ያውቁ ነበር፣ ነቢይ መሆናቸውን በደንብ አድርገው ያውቃሉ። ግን ከእስማኤል ዘር ለምን አልወጣም? ማን ነው ከእስማኤል ዘር ለምን ወጣ? ከኢስሐቅ ለምን አልወጣም? በዚህ ነው የተቃወሟቸው። እንታቻላ ለአጠቃላይ ይህ አይሁድ አባትየው ተረዳ ልጁን። ያ ቡነይ አጢዕ አብል ቃሲም አለው፣ ልጄ ሆይ ፈልግ ከሆነ ወደ እስልምና መግባት ግባ፣ ችግር የለውም። የቃሲምን አባት እሺ በላቸው አለው። በኩንያቸው ጠራቸው። አረቦች ሲያከብሩህ ጊዜ በኩንያ ነው የሚጠሩ፣ በስምህ በቀጥታ አይጠሩህም። አቡ ፉላን ይላሉ። አይታችሁ ከሆነ አረብ ሀገር ኑራችሁ ከሆነ አጢዕ አብል ቃሲም አለ፣ የቃሲም አባት የሚሉህን ስማቸው ፈቀጀልሃለሁ አለው። ልጁም በደስታ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለና ወዲያው ሞተ። እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ እርሱም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። በጣም ታሞ ስለነበር ወዲያው ሞተ ልጁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዘንና ደስታ ተቀላቅሎባቸው ከዚያ ቤት ወጡ። እንዲህ እያሉ ምን አሉ? አልሐምዱሊላህ አለዚ አንቀዘሁ ሚነ ናር፣ ይህን ወጣት ልጅ ከጀሃነም እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ ይህን ቃል እየደጋገሙ ወጡ። ሐዘንና ደስታ የተቀላቀለባቸው ነገር ምንድን ነው? ደስታው ከምንድን ነው? ወደ ኢስላም በመምጣቱ የልጅ በጣም ደስ አላቸው፣ ከክፍሩ በመውጣቱ ከክህደት በመውጣቱ። ሐዘኑ ምንድነው? ልጁ በመሞቱ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲሞት በጣም ያዝኑ ነበር። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታይ ቤት መግባት ብቻ ሳይሆን የታመሙትን ሄደው ይጠይቋቸው ነበር፣ የተራቡትን ያበላቸው ነበር። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለይሰ አልሙእሚኑ አለዚ የቢቱ ሸብዓነን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ አማኝ አይደለም ብለዋል። ሙስሊም መሆን አለበት፣ ካፊር ከሆነ ቻል ምናምን አሉ። ጎረቤቱ ነው ሰው የእሱ ልጆች እንደተራበ እያወቀ የራስ ጠግበ አንተ ትክክለኛ አማኝ አይደለም፣ በውስጥህ ጉድለት አለ በኢማን አለ። አንተ ብላ ዱንያ ሰዎች ለምና طعام يكفي الاثنين طعام يكفي له الاربع وطعام 8
የአንድ ሰው ምግብ ሰው ይበቃል። ሰው ምግብ ለአራት ሰው ይበቃል። የአራት ሰው ምግብ ስምንት እና አደራ ብለዋል። እና አሐቡ الطعام الى الله كثرة الأكل صلى الله عليه وسلم ከአዘተ ብሎ ማለት እጅ ብዙ ምግብ ነው አሉ። ሌሎችን አካፍላችሁ ብቻ ያሉ አባቻ ረሱል ሰለላሁ ዐለይሂ ወሰለም ለሁሉ ነገር ያለው ይገልጽ በቀን የሚባል ስለራሳቸው አያውቁም ነበር። ይሄ ባህሪያቸው ነው ወላሂ በጣም ይደንቀኝ። የሰው ልጅ በባህሪው ተበቃኝ ነው። የሆነ ነገር አድርጎ ከሆነ አንድ ሰው የሆነ ጊዜ ስታገኝ ያንን መበቀል ትፈልጋለች ነፍሳችን በዚህ ላይ ነች። በቃ ይወጣው የሆነ ጉዳት ሲደርስበት እንደሰታለን። እንኳን መበቀል ባንችል እንኳን ይሄን አገኘው እንላለን። ነፍስ ማለት ነው እንደዚህ አልነበሩም። እናታችን አይሻ ስትገልጻቸው ማካን ነብዩ ሰለላሁ ዐለይሂ ወሰለም ይረዱ السيئات بالسيئة ولكن يعفو ويصفح አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ይቅር ይሉ ነበር፣ ያልፉ ነበር አለች። ለ13 መካ ሰዎች አታስተምርም ብለው አዛ አድርገዋቸው ተከታዮቻቸውን እየገደሉባቸው ተስፋ እንዲቆርጡ መሐመድ ብለው ሲያሳድዱባቸው ምን ሲያደርጉባቸው ብዙ መከራ ደርሰውባቸው ራሳቸውን እስከ ማሳደድ አድርሰዋቸው ከ13 ዓመት በኋላ ወደ መዲና ሄደው ከዛ እንደገና በሚቀጥለው በአንደኛው ዓመት ድል አድርገው ወደ መካ ሲመለሱ የመካ ሽማምንቶችና ንጉሶች እነዛ አዛ ያደረጓቸው ከፊታቸው ما ظنكم اني فاعل بكم አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ምን ማደርጋቸው ይመስላችኋል አሏቸው። እንግዲህ እነሱ ይበቀለናል ብለው ጠብቀው ነበር። ነገር ግን አንድ ባህሪያቸውን ያውቃሉ። ነብዩ ከማቸው በፊት ጀምሮ ያውቁት ባህሪ ታቻለ አይደል? ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? እነዚህ ሰዎች ምን አሏቸው? ከሪም ኢብኑ ከሪም መልካም የመልካም ልጅ ነህ፣ መልካምን እንጂ ካንተ አንጠብቅም ብለው ተናገሯቸው። ይذهቡ አንተ ነፃ ናቸው ሂዱ አሏቸው። በዚህ ጊዜ ነው እና አቡ ሱፊያን እና ህንድ ብንት ዑትባ እነዚያ ሲያሰቃዩ የነበሩ አማኞችን የሰለሙት። ይህ ራሱ ክብር ቢጠራን ኖሮ ዛሬ ይበቀለን ነበር ብለው አመኑ። በቃ በታቻለ ብዙ አድርገዋቸዋል። በታቻለ ይህ ነው እንደተቀበለ ነብያችን ሰለላሁ ዐለይሂ ወሰለም ይህ ናቸው። በሌላ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ደክሟቸው ተኝተዋል ዛፍ ስር። በጦርነት ጊዜ ነበር፣ ሀገር ሰላም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተኝተዋል ከሆነ ዛፍ ስር። በተኙበት ሰዓት አንድ ጠላት መጣና ሰለ ሰይፉን መዞ አነሳና ከላያቸው ላይ ቆመ ካጠገባቸው ስር። ነብያችን ሰለላሁ ዐለይሂ ወሰለም ወዲያው ነቁና አዩት። ያ ሙሐመድ መን የምነዑከ ሚኒ አላቸው። ሙሐመድ ሆይ ማን ነው ዛሬ ከኔ የሚያስጥልህ? በቃ እጅ ገብተሃል አላቸው። ማን ነው ከኔ የሚያስጥልህ ሲላቸው ድምፃቸውን ከፍ አድርገው አላህ አሉት። ወዲያው ይሄን ቃል በሰማ ጊዜ ተርገፈገፈና ከእጁ ላይ ሰይፉ ይወድቃል። ነብያችን ሰለላሁ ዐለይሂ ወሰለም በተራቸው ተነሱና ሰይፉን አንስተው መን የምነዑከ ሚኒ አሉት። ከኔ ማን ነው የሚያስጥልህ አሉት። ከዚያ ሰውየው ያ ሙሐመድ አላቸው። ሙሐመድ ሆይ ኩን ኸይረ አኺፍ መልካም ማራኪ ሁን አላቸው። ማርከውታ ከማራኪዎች መልካም ማራኪዎች አሉና ከነሱን በቃ መልካም ሆነልኝ አላቸው። ለፈኛ አላቸው። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ይህን ሰው ወይስ ወላሂ ላይ ከዚያ ሰውየው አለ አሁን ለመቀበል ዝግጁ ነው፣ ግን አንድ ነገር ቃል والله ገደሉት። ቀጥታ ይሄን ሰው ሂድ በቃ ይሄዳ። በሌላ ጊዜ ልክ እንዲሁ ነብያችን ሰዓት ለብሶ ይመጣል ወደ እርሳቸው።
ሰሃቦች ያገኙትና መንገድ ላይ ወደ እየሄድክ ነው አሉት። ሊአቅቱለ ሙሐመድን ወኡረይሐ الناس አላቸው። ሙሐመድን ልገድልና ሰው ሰላም ልሰጣቸው ማለት እሳቸው የሰው ሰላም ነስተው ነው አይደለም። አንድን አምላክ በብቸኝነት አምልኩ፣ እነዚህን ባዕድ አምልኮዎች ተዉ። ይሄንን ትምህርታቸውን ሰላም መንሳት አድርገው እነሱ አስበውታል። ነገር ግን ሙሐመድን ብሎ የሰው ተናገረ። ወደ ሰሃቦች አዘናጉና ያዙት። ይሰማችኋል? ይሰማል ይሰማል። ፓውዞና መጣ። እሺ መልካም። ወደ ሰሃቦች ያዙትና ቀጥታ ወደ ተሰሩት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወሰዱት። መስጂድ ወሰዱትና አንተ የአላህ መልእክተኛ ሆይ ይህ ሰው እርሰው መንገድ ላይ ያገኘ ነው ሰይፉን መዞ እየመጣ ወዴት ነው የምትሄደው ስንለው እርሰውን ለመግደል እየመጣ እንደሆነ ነገረን። ስለዚህ ሊገድል የመጣ ነውና ማርከነዋል፣ እንግደለው ይፍቀዱልን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ላ እንዳትገድት አሉ። አይቻልም አሉ። እንዴ ሊገድልህ መጥቶ ይሆንም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዳትገድት አልፈቅድም አሏቸው። ታዲያ ምን እናድርገው ሲባል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እና ይሄ ሰው እስኪ እንዳውቀን እድል እንስጠው፣ ከዛ በኋላ ከተቀበለ ሰየው፣ ካልተቀበለም በሰላም እንለቀዋለን አሉ። ነብያችን ሰለላሁ ዐለይሂ ወሰለም ከዚህ አዘዙ። ፍራሽንም አድርጉለት፣ አደራ ምግቡም እንዳይቀርበት ውሃውም እንዳይቀርበት ስጡት፣ ከዚያም አስተምሮታችንን ይስማ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተውት። ይሄን አዘዙለት። መስጂድ ከአንዱ ጠርዝ ጋር ተቀመጠ። በቃ ተማርኳን በርኮኛ ነው የሰው። ከዚያ ለሳምንት ያክል እዛው ተው። ነብዩ ሰለላሁ ዐለይሂ ወሰለም ይሰማል። ከዚያ ቤት አያውቃቸውም። ያ ጀማዓ በስም ነው የጠላቸው። ቤቷቸዋል እንጂ አላያቸውም፣ አልሰማቸውም ትምህርታቸው። በቃ ግን በጣም የሚጠላቸው ሰው እርሳቸው ምድር ላይ እሳቸው ነበር። ከሳምንት በኋላ ነብዩ ሰለላሁ ዐለይሂ ላይ ግን እንዳንተ የምወደው ሰውን አላገኘውም አላቸው። ሙሐመድ ሆይ ምድር ላይ እንዳንተ ሃይማኖት የምጠላው ሃይማኖት የለኝም ነበር አላቸው። ዛሬ ግን ትምህርትን ከሰማሁ በኋላ እንዳንተ ሃይማኖት የወደድኩት የለኝም አላቸው። እና ስለዚህ እስልምናን ሳልቀበል ከዚህ አልሄድም አላቸው። ወዲያው ሻሃዳ ያዘ ሰው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ፣ አንተም የአላህ መልእክተኛ እንደሆንክ መሰክራለሁ አለ። ወደ እስልምና ተቀበለ። ነቢያችን ሰለላሁ ዐለይሂ ወሰለም ጠላቶቻቸው ሊገሏቸው የመጡትን በፍቅር በሰላም ማርከዋቸው ወደ ኢስላም ጥሪ አድርገውላቸው ትምህርታቸውን ሰምተው የሚቀበሉና የሚሄዱ ነበሩ። هذا ما حصل للنبي صلى الله عليه وسلم። ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ነበራቸው። እና በሌላ እምነት ተከታይ ቤት መግባት ችግር አለው ወይ ያልከው፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እየገቡ ይጠይቋቸው ነበር። ሲታመሙ ሲራቡ ያበላቸው ነበር፣ ያጣቸው ነበር። ይህን ይመስላል። እሺ አመሰግናለሁ። የመጨረሻ ጥያቄ ጠይቀህ ልውጣ። መርሐባ። አንድ ጥያቄ ያኔ ሰላት የማይሰግድ ሙስሊም የመጨረሻው ምንድነው? ሁለተኛ ደግሞ ዋብይና አይደለም ሸይና ሱና የሚባል ይላሉ። የኔ አረብ ሁሉ ሲመጣ እንደዛ ይለኛል። እና የኢራንና የሳውዲ እምነት ትንሽ ለየት ይለኛል ምናምን አለኝ። እነሱ የሚሉት አሽሀዱ አነ አሊ ሙሐመድ ረሱሉላህ እና እኛም አሽሀዱ አነ ሙሐመድ ረሱሉላህ ይላል። ስለና አንድ ብቻ አይሽ የትኛውስ ትክክለኛ የትኛውስ ትክክለኛ አይደለም የሚለው ነገር ግራ አጋባኝ። ሰውየው የማይሰግድ ሰው ፍጻሜ ደግሞ ለመከራከር ግራ ተጋባሁት።
ሙሄ አዳምጥ እንዴ ከኔ የበለጠ ያውቃል በማለት ማለት ነው። ዘለቀ አዳምጥ እንዴ የሆነ ስናሽ ምንድነው እሱም ሶላት የማይሰግድ ሰው ፍጻሜውና መጨረሻው ምንድነው ከተባለ አላህ በቁርአን ላይ ማሰል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ሶላት የማይሰግድ ሰው ካፊር ነው ብለው ቃል በቃል ተናግረዋል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን ከተወሰየው ክህደት ማለት ነው፣ ይከፍራል። ነብያችን ሰለላሁ ዐለይሂ ወሰለም ሶላት የማይሰግድ ሰው ከፊርዓውን ጋር እንደሚቀሰቀስ ቃል በቃል ተናግረዋል። ያ ማለት ከፊርዓውን ጋር ተቀስቅሶ ወደ ጀሃነም ይገባል። ይህን ሐዲስ ላይ ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ታሪኩ ሶላት يحشر مع فرعون وهامان وقارون وأبي بن خلف ነብያችን ሰለላሁ ዐለይሂ ወሰለም ሶላትን የተወሰው ከፊርዓውን ጋር ከሃማን ጋር ከቃሩን ጋር ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ፊርዓውንን ሃማንን ታውቃላችሁ አይደል? ኡበይ ብን ኸለፍ ማን ነው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም ፊርዓውን هذه الامه ብለው የገለጹት ነው። የዚህ ትውልድ ፈርዖን ብለው የገለጹት ያ ሰው ከነዚህ ጋር ነው የሚሆነው ሶላት የማይሰግድ ሰው ነገ ይወርጃል። ነብያችን ሰለላሁ ዐለይሂ ወሰለም ሶላትን የማይሰግድ ሰው የጀሃነም እንደሆነ በጥቅሉ በዚህ መሰረት ተናግረዋል። ሶላትን የሰገደ ሰው ደግሞ አሶላቱ ሚፍታሑል ጀና የጀነት ቁልፍ ነች። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ምን አሉ? قال النبي صلى الله عليه وسلم صلى الله عليه وسلم من قالوا 5 صلوات في اليوم والليلة افترضهن الله على العباد فمن أداهن فله عهد من الله بأن يدخله الجنة እናካችሁ አላህ በቀንና በሌሊት 5 አውቃት ሶላቶችን ግዴታ አድርጎባቸዋል። እነዚህን ጠብቆ ለሰገደ አላህ ጀነት ሊያስገባው ቃል ገብቶለታል። ያ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ላይ ወፋተን እና ያልባጭሩ ስለዚህ ሶላትን የማይሰግድ ሰው ሙስሊም አይደለም። አደራ ሶላት ሰለላሁ ዐለይሂ ወሰለም الصلاة وما ملكت أيمانكم እያሉ ነው የሞቱት። አደራ ሶላትን እሺ አሌክስ አለ ምን አንሳ አሌክስ እሺ ወጣ እሺ ሁለተኛ ጥያቄ ዝም ብዬ ሌላፎ ቆይ ልመልስልህ ገብቷል። ሁለተኛ ጥያቄ ሰናና ይሻያል ካዳምጥ እሺ እስልምና የተለያየ ምን አለ መለኮታዊ ሃይማኖት ነው። የመጀመሪያው ነብይ አደም ነው ለኢስላም። የመጨረሻው ነብይ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ገና ወደፊት መሲሁ በሚወርድ ጊዜ በዚህ ህግና ስርዓት ላይ ኢስላም እስከዛ በዘመን ድረስ ይጸናል። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ولا يبقى في زمانه الا الاسلام አሉ። በመሲሁ ዘመን እስልምና እንጂ ሌላ ማንም ሃይማኖት አይቀርም አሉ። فيهلك الله كل الملل في زمانه አሉ። በመሲሁ ዘመን ሁሉንም ሃይማኖቶች አላህ ያጠፋቸዋል። ኢስላም ብቻ ነው የሚቀረው። والذي أرسل رسوله بالهدى ودين الحق ليظهره على الدين كله بهلم ሃይማኖቶች ላይ የበላይ ነው ኢስላም። الإسلام يعلو ولا يعلى عليه አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢስላም ሁሉ ጊዜ የበላይ ይሆናል እንጂ ማንንም የበላይ አይሆንበትም ብለው ተናገሩ። ምክንያቱም ድንጋጌነቱ ኢስላም ከአምላክ ዘንድ ስለሆነ፣ ሌሎቹ ሰው ሰራሽ ምድር ላይ ነው የተሰሩት። አምላክ አላህ ቃል በቃል شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى أنه ይሄን ሃይማኖት እስልምናን እኔ ደነገግኩላችሁ ይላል። አምላክ የደነገገው ብቸኛ መለኮታዊ ሃይማኖት ነው። ለከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو سماكم المسلمين من قبل الله በርካታ ቦታ ላይ ራሱ እንደደነገገ ይናገራል። እርሱ የደነገገውና ነብያቶች ቃል በቃል እንደሰበኩት አደራ ሙስሊም ሁኑ እያሉ ሲናገሩ እንደነበረ ቃል በቃል እሱንም ታገኛላችሁ ማለት ነው። ይህ ነው እና
ኢስላም ተከፋፍሏል ሳይሆን ነገር ግን እስልምናን ሃይማኖት እንከተላለን የሚሉ ግለሰቦች የዛን የተለያየ ሀሳብ ሊኖራቸው ይችላል፣ ሊከፋፈሉ ይችላሉ። እነሱ በታል አይደለ? ያ ማለት ግን እስልምና ተከፋፍሎ ነው ማለት አይደለም። ያ ከኢስላም አፈንግጦ የወጣ አካል ራሱ እንጂ ተወቃሽ ሌላ ማንም አይደለም። ስለዚህ የሚለዩት እነዚህ ሰዎች የሚመዘኑት በምንድን ነው ከተባለ ያ መመዘኛው ሚዛኑ ኢስላም ነው። በታል አይደለ? ኢስላም ነው መመዘኛ ሚዛኑ። ሺዓዎችን ታመጣቸውና ሱኒዎችን ታመጣቸውና የእስልምና የሃይማኖት መሰረትና ምንጩ ቁርአን እና ሐዲስ የቱ ጋር ነው የተሳሳተው? ማንኛው ነው የተሳሳተው? ማንኛው ነው እውነት ላይ ያለው የሚለውን ታያለህ። ለምሳሌ ከነገረ ስህተቶች መካከል አንደኛውን ስለ ሺዓዎች አንስተውላል። ሺዓ ብሎ ማለት ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተነሱ ሰዎች ናቸው። ይቷል ከእርሳቸው ህልፈት በኋላ በእነ ዓሊ ብን አቢ ጣሊብ ጊዜ በእነዛ ጊዜ የተነሱ ናቸው፣ መጨረሻ ዘመን ላይ ማለት ነው። በዓሊ ብን አቢ ጣሊብ ጊዜ አንድ ጭፍራዎች ተነስተው ነበር። የዓለውያ ዓሊ ረዲየላሁ ዐንሁ መለኮታዊ ኃይል በእርሱ ላይ ተገልጧል ብለው ያምኑ ነበር። እነዚያ ሰዎች ልክ በመሲሁ ላይ መለኮታዊ ኃይል ተገልጦበታል ብለው የሚያምኑ ሰዎች እንዳሉ ማለት ነው። ይፈቻል አይደል? ያ ነው እና የአፄ ዮሐንስን ፎቶ ፕሮፋይል አድርጎ እስልምና አራጅ ነው እያለን ነው የጌታ ሰው ኮሜንት ላይ አሽነዋኛ። ታሪክን ሄድና አባቶችን ጠይቀሽ ፖለቲካ ውስጥ አንገባ ያው ሲባል ስለሰማን ነው። ትልከ ኡመቱን ቀድ ኸለት ያ ያለፈ የሆነ ታሪካቸው አድርገን ከሆነ አላደረገው አላህ ነው። ከሰማን አንፃር የሰው ብዙ ስራ እንደሰራ ይነገራል። ወላሂ ነገ መልቂያማ የምናውቀው ይሆናል። መናገር ብትፈልገዋል እንደ ጀስት ሚውት እያነሳ ነበር። ጀስት አይ የዮሐንስ ተመስገን አይ ቅዱስ ዮሐንስ ተመችቶኝ ንጉስ ዮሐንስን ተመችቶኝ ነው። ግን ያልከው ሐሳብ ላይ ለመጨመር ከፈቀድልኝ መድረኩን እውነት ለመናገር ከድሮም ጀምሮ አሁን ያለችዋን የእስራኤል ፖለቲካ በጣም ስለምጠላ ከእስራኤል ኢራን ታደርገው ነገር ወይም የሚያደርጉት ነገር ሙስሊሞችም ስለሆኑ ምናልባት እንትን ልንል እንችላለን። ግን ከእምነት አንፃር ግን ካየነው ብዙ ሼኮቻቸውንም ከሰማችኋቸው በጣም አግሬሲቭ ናቸው። ወይንም ሲያስተምሩ ራሱ በንዴት ነው የሚያስተምሩት። ይሄ ረጋ ብናስተምሩ ተማሪ ምን አለ መሰለኝ እነሱ በፍጹም ተወራለን ያለው እንደዛ ነው። ወደ ክርስትና የማይሄድበት ሰው ተለወጠ እንጂ ወደ ክርስትና የማይሄድበት ምንም ሚንስ የለም ነው። አንድ እየተቃጠሉ ልክ እንትርየ ይበልጥ አሁን ደግሞ አምላካችን መሆንህን አረጋገጠ። ምክንያቱም ትንሣኤ ቀን የፍርድ የምትፈጣ በእሳት ያ በእሳት የሚቀጣው አምላክ ዛሬ እየቀጣ ነው ብለው በቃ ጭራሽ ባቸው በዚያው ላይ ጨመረ። የተቻለና ከዛ ቀስ በቀስ እነዚህ ሰዎች የተለያዩ ሺዓዎች እየተነሱ መጡ። ኢስና አሸሪያ፣ አልጃዕፈሪያ
الزيدية وغيرهم من طوائف الشيعة እና ያ ነው እንደተቃላይ ቀደም እንዳልከው እነዚህ ሰዎች አንደኛው የስተታቸው ምንድነው እነዚህን አልይና ቤተሰቦቹን እስከ 12 ድረስ ልጆቹን የሩቅን ያውቃሉ ብለው ያምናሉ يدعون انهم يعلمون الغيب የሩቅን ያውቃሉ ተሰረፉን في هذا الكون በዚህ ዓለም ላይ ሰለይና ዓለም ለነርሱ ስልጣን ተሰጥቷል ብለው ያምናሉ ካላህ ውጭ ጠሯቸው አይታችሁ ከሆነ ምናልባት ሻዎች ጋር ኖራችሁ ከሆነ يا علي يا فاطمة الزهراء يا حسين يالو إلى المحشر يا سجاد يا باقر يا عسكري يا مهدي النزين كله دال يا علي يسرى ولا تنبي تسوي تراش قال الله جل لنا كلمة ترى تقبل شركنا أيها الله يدعون غير الله سبحانه وتعالى قال الله جل لنا كلمة ترى ويعتقدون أن القرآن محرف مبدل زيد فيه ونقص عنه زد فيه يعني كل فضائل الصحابة التي جاءت في القرآن فإنهم يعتقدون أنها زيدت فضائل أهل البيت نقصت عن القرآن وهذا كفر بالله سبحانه وتعالى الله كتاب الكريم إنا نحن نزلنا الذكر وإنا له لحافظون وكذلك له من يصبر الناس سوج وكذلك هؤلاء يعتقدون أن عائشة رضي الله عنها زانية أنها تشير عائشة أنا ليلو سن بس متورفات شو لك منافقوش الرفوات شيء نبرا هي لكم قلت الله سبحانه وتعالى بالقرآن اللي تناقروا عائشة بس متورفسوا كهادي اللي هنا تناقروا الله بالقرآن يعظكم الله وأن تعودوا لمثلها أبدا إن كنتم مؤمنين ማኞች እንደሆናችሁ ከዚህ በኋላ አይሻን በዝሙት በመወረፍ ላይ እንዳትመለሱ ይገስጻችኋለሁ ብሏል አላህ ስለዚህ አማኞች እንደሆናችሁ ሲል አላህ በዚህ ቦታ ላይ ከዚህ በኋላ فمن رمى عائشة بالزنا بعد هذه الآية فهو كافر بإجماع المسلمين አጠቃላይ በዑለሞች ስምምነት እናታችን አይሻን ከዚህ አንቀጽ በኋላ ካፊር ብሎ የወረፈ ሰው ካፊር እንደሚሆን ተናግረዋል እናታችን አይሻን ዝሙት ሰርታለች ብሎ የወረፈ ሰው ይቅርታ ካፊር እንደሚሆን ተናግረዋል እና ይሄን ይመስላል እና ከአላህ ጀል ጀላላ ጋር መጣራታቸው የአላህን ባህሪ ማስተባበል መካዳቸው አላህ ከአርሽ ላይ አይደለም ብለው ያምናሉ ልክ እንደ አህባሽ እንደዛ ብለው ያምናሉ የተለያዩ ስህተቶች አሏቸው ስለዚህ ልክ እንደው በድንጋይ ላይ መስገድ ያልከውም ያቺ ድንጋይ ላይ ይሰግዳሉ ክብ ድንጋይ እዚች አይታቸዋት ከሆነ የሰለዛች ድንጋይ ትንሽ ልንገራቸው እዛች ላይ ከሆነ አይሰግዱም እነዚህ ሰዎች ትንሽ የክብ ድንጋይ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች የአሊ ኢብኑ አቢ ጣሊብ እና የፋጢማ ልጆች እና ሁሰይን የተገደሉበት ስፍራ ደሙ የፈሰሰበት ስፍራ ነውና ያ ስፍራ የተባረከ ስፍራ ነው ብለው ያምናሉ ከዛች ከአፈር ከዛ አካባቢ ከአፈር እየተሰራ ክብ እየተደረገች ትበተናለች ለዓለም ላሉ ሺዓዎች በዛች ላይ ከሆነ ሶላትን አይሰግዱም በተባረከ ድንጋይ ላይ እዛች ላይ ይሰግዳሉ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ይሄን አድርገዋል ወይ አላደረጉም በፍጹም አድርጉ ብለዋል ወይ አላሉም በፍጹም እነዚህ ሰዎች እንዳለ ስራቸው ሁሉ አጠቃላይ ሼኹል ኢስላም ተይሚያ ሲናገር እንዳለ ስራቸው ሁሉ ከኢስላም ተቃራኒ ብሎ ገልጾታል ስለዚህ ከኢስላም ያፈነገጡት እነሱ እንጂ ኢስላም ተለያይቶ አይደለም እሺ የሆነ አንጃ በመጣ ቁጥር እስልምና ተለያየ ላ እስልምና አይደለም የተለያየው ያ ሰው በቁርአንና በሐዲስ መዝ ነው ይሄ ሰው ስራው እንዴት ነው ብላችሁ ጠይቁ መልሳለሁ ለእያንዳንዱ ጥያቄ ከአላህ ውጭ ሌላን አካል መጣራታቸው ይሄ ከእስልምና የሚያስወጣ ነገር ነው الذي يدعو غير الله سبحانه وتعالى فهو كافر لأن الله جل وعلا يقول ومن يدعو من دون الله فلا تدعو مع الله إله آخر لا إله إلا هو يقول الله سبحانه وتعالى فحسبتم أنما خلقناكم عبثا وأنكم إلينا ترجعون فتعالى الله الملك الحق لا إله إلا هو رب العرش ومن يدعو مع الله إلها آخر لا برهان له فإنما حسابه عند ربه إنه لا يفلح الكافرون كالله جل وعلا أكان من دار سوتشن كافر بلو ترتاچوا ሌላ የተጣራ ያን በተጣራውን አምላክ ነው ብሎ ተጠርቷል አላህ Subhanahu Wa Ta'ala ስለዚህ አምላክ አድርገው እንዳያስከው لأنك صرفت له نوعا من أنواع العبادة الذي لا يستحق إلا لله سبحانه وتعالى الله እንጂ ለሌላ ለማንም የማይገባን ያምልኩ ስርዓት ለዚያ ካል ከሰጠው ስለሰጠው አንተ ይዛኔ አምላክ አድርገህ እንዳያስ አምላክ ነው ብለህ መጣራት
في الكتاب والسنة يجب صرفها لله وحده، فمن صرفها لغير الله سبحانه وتعالى فهو كافر ومشرك بالله سبحانه وتعالى. أين يسمع؟ مش قال لك السلام عليكم. عليكم السلام ورحمة الله وبركاته. እንዴት ነህ? يعني الحمد لله. ጥያቄ ነበረ። ብር ወዱ ያስፈታል አያስፈታም? ብር የምን ብር ልጄ? አይ የሆነ ሰውዬ የምሰራበት አንድ ቀን እንትን ሊሰግድ ሲል ተዛ ብር እንትን አለ ተዛ ወዱ ያስፈታል ብሎ ተዛ ወዱ አረገ። ዝም በለው አያስፈታም። ግን ግማሽ ዑለሞች መቅራት አለበት መእሙሙ ይላሉ ሶላት الجهرية ላይ፣ ሌሎች ደግሞ አይ የኢማሙ ይበቃዋል ማዳመጥ ነው እሱ ይላሉ። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ብለን ስናይ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም يقرأ بفاتحة الكتاب በሶላት ሱረቱ الفاتحة ያልቀራ ሰው ሶላት የለውም ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ለኢማሙ ለመእሙሙ ብለው አልተናገሩም፣ ተኽሲስ አላደረጉም። ስለዚህ መቅራት አለባቸው ሰዎች። لذلك إلى حديث النبي صلى الله عليه وسلم صحابوችን ከዕለታት አንድ ቀን ዘወር አሉና ሱረቱል ፋቲሃንም ከዛ በኋላ ያለውንም ስቀራ ጊዜ አብራችሁን ትቀራላችሁ አይደል አሏቸው። አዋሉ ሰሃቦች ከፋቲሃ በኋላ ያለውን አትቅሩ ብለው ተናገሯቸው። ስለዚህ ፋቲሃን ኢንካር አላደረጉባቸው፣ ተቅሪር አደረጓቸው። أقرهم على قراءة الفاتحة، هذا يدل على يقرؤون الفاتحة መእሙሞች ለከኑ ፋቲሃን መቅራት እንዳለባቸው ያሳየናል ማለት ነው። ስለዚህ እሱ ነው። ሌሎች ዑለሞች ደግሞ ፋቲሃ የኢማሙ ይበቃዋል፣ ምክንያቱም ቁርአን ላይ አላህ ያዳምጡ ቁርአን የሚቀራ ሰው ካለ ተብሎ ስለተነገረ እያለ ይናገራሉ። አላህ ሱብሓነሁ ወተዓላ ምን ይላል? ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚቀራ በሚነበብ ጊዜ እርሱን ታዘንላችሁ ዘንድ ጸጥ በሉ የሚለውን አንቀጽ ይዘው ስለዚህ አዳምጡ ዝም በሉ ነው የተባለው ይላሉ። ረቻነር ይሄ ስህተት ነው እና ይቅርታ ይሄም ከዑለሞች ንግግር ነው። በነገራችን ላይ እንደዚያ ብለዋል። እኔ የማምንበት ግን ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ፋቲሃን ያልቀራ ሰው ሶላት የለም ተናገሩት። እሺ አሁን ምን ቀረ ታዲያ? ምን ቀራ ከሆነ ፋቲሃ አለው ወይ? ልብ በሉ እዚህ ጋር። አዎ ከኢማሙ ጋር እኩል ሆናችሁ መቅራት አይቻልም በፍጹም። ወጣቻለ አይደለ? ከኢማሙ ጋር እኩል ሆኖ መቅራት አይቻልም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إنما جعل الإمام ليؤتم به فإذا ركع فركعوا وإذا سجد فاسجدوا. إمام مري يتدرجوا للتمربت زندنا. ስለዚህ እርሱ ሩኩዕ ሲያደርግ ተከትላችሁ ሩኩዕ አድርጉ፣ እርሱ ስጁድ ሲያደርግ ተከትላችሁ ስጁድ አድርጉ አሉ። እኩል ከእርሱ ጋር የሶላት ተግባራቶችን መስራት አይቻልም። ከሱ ኋላ ነው መስራት ያለባችሁ፣ ወይ ከሱ ጋር እኩል ወይንም ደግሞ እርሱን መሽቀዳደም አይቻልም። ሁለቱ አድራ ተጠንቀቁ። ኢማም መሪ ነው ሊሆን የሚገባ። ማንኛውንም ተግባር እርሱ ሲሰራ ጊዜ እኩል ከእርሱ ጋር ተሽቀዳድሞ መስራት አይቻልም፣ እርሱን መቅደምም አይቻልም ከእርሱ ኋላ ነው። ስለዚህ ፋቲሃን ሲቀራ ጊዜ ሁለት መንገድ ነው ያለው። አንደኛ ሙሉ ፋቲሃ እስኪቀራ ድረስ ዝም ብላችሁ አዳምጡና አሚን ከተባለ በኋላ ሌላ ሱራ እስኪቀራ ድረስ በሚቆያት ቆይታ ክፍተት ቶሎ ብላችሁ የዛኔ ፋቲሃን መቅራት። ሁለተኛ እያንዳንዱን አያ ቀርቶ ሲጨርስ ተከትላችሁት መቅራት። ለምሳሌ ኢማሙ አልሐምዱሊላሂ ረቢል ዓለሚን ሲል እናንተ ቶሎ አልሐምዱሊላሂ ረቢል ዓለሚን ትላላችሁ። አርራሕማን ራሒም ይላል አይቻልላ الرحمن الرحيم ትላላችሁ ተከትላችሁ። ይሄ ነው እንጂ ከሱ ጋር እኩል መቅራት ወይንም እሱን መሽቀዳደም አይቻልም። ከሱ ኋላ ነው መቅራት የለባችሁ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም إنما جعل الإمام ليؤتم به فإذا ركع فاركعوا وإذا سجد فاسجدوا ስላሉ። እሺ ቀጥል።
ከጨረሳችሁ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ደህና አማን ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ እንትን 30 ሰዓት ወቅት ሲያልፍ ሁክሙ ምን ነበር? እና ደግሞ መግሪብ ሰላት ሰግጄ ኢሻ መግሪብ ሰላት አንዱን ለመልስልና ወደ ሁለተኛው ትሄዳለህ። አዳምጥሽ 3 ሰዓት ካለፈበት ሁክሙ ምንድነው ይላል? ወንጀለኛ ትሆናለች። ምክንያቱም ሶላት ጊዜውን ጠብቆ መስገድ ግዴታ ነው። ሶላት ሙስሊም ሊያልፈው የሚገባው በሁለት ምክንያት ብቻ ነው። አንድ ወይ እንቅልፉን ተኝቶ ከሆነ፣ ሁለተኛ ረስቶ ከሆነ። መርሳት የሰው ልጅ ባህሪ ነውና ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁለቱን ምክንያት ብቻ ነው ያስቀመጡት። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት በተነሳ ሰዓትና ባስታወሰ ሰዓት ይስገዳሉ። አያሱ ወይ በእንቅልፍ ምክንያት ነው። እንቅልፍ ከኛ ከአቅማችን በላይ ነውና ለምሳሌ እነሳለሁ ብለህ ተኝተህ ከሆነ ከዙህር በፊት ዙህር አልፎ አሳለፍክ ድረስ በዚህ ለምን ተኝተህ አሳለፍክ ብሎ አላህ አይቀጣም። ግን የዛን ድምፅ እየሰማህ እዛው ተኝተህ ካሳለፍክ ትቀጣበታለህ። እሱ ነው። ለአጠቃላይ በሁለት ምክንያት ሊሆን ይገባል ሙስሊም ያልፈው የሚችለው ከሌላዎች በሌላ በምንም ምክንያት እንዳያልፈው አደራ። በሁለት ምክንያት ሁለተኛ ረስቶ ያለፈበት ሰው አሉ። መርሳት የሰው ልጅ ባህሪ ነውና ጉዞ አልሰገድኩም የሚለው ልክ ማለት ተስተውሶ ይችላል። ያን የረሳውን ሶላት የዛኔ ባስታወስክ ሰዓት ስገዳል አላህ ሊሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይንም በመርሳት ያለፈበት ሰው ባስታወሰ ሰዓትና በተነሳ ሰዓት ይስገዳል። በታ መስከር ነው ያ ነው። እሺ ቀጥታ ሌላኛ ጥያቄ ምንድን ነው? ከጨረሳችሁ 2 ቀን ቢሆንም ይላል። ለምን 50 ቀን አይሆንም? ይቅርታ 50 ዓመት አረ ይቅርታ 51 ዓመት ለምን አይሆንም? ትዝ ካለ የዛሬ 50 ዓመት ከሰገድከው ሶላት ካለ ያንን ቀዳ ማውጣት አለብህ። ሶላት ቀዳ ማውጣት ከተባለ እስከ ጨረሳችሁ ቁርአኑን መግሪብ ሰላት አምልጦኝ ኢሻ ከደረሰብኝ እንዴት ነው? መግሪብ ሶላት አምልጦት የኢሻ ሶላት ደረሰበት أفتى بذلك الشيخ عبد العزيز بن باز وابن عثيمين. نجد على لك علماء في زقطة كيف نستلم جراش بتشان كهر اللي سجدوا سويا نجمع كهر اللي سجدوا ولا مسجد هيك يمغرب صلاة الفها يعيش صلاة يفسجدنا ولما يعيش صلاة يقام في الركعة مسجد كذا مغرب الفها بزيك زي تدخل مع الإمام بنية المغرب كإمام قال بمغرب نية ومتكبر ኢማሙ ሻን ነው የሚያሰግረው አይደል? አንተ መግሪብ ነይታ ነው የምትገባው ከሱ ጋር ትሰግዳለህ። እና ታዲያ ኢማሙ እኮ ኢሻን 4 ረካዓ ነው የሚሰግደው አይደል? እኔ ደግሞ መግሪብን 3 ረካዓ ነው የምሰግደው እና ሁሉንም አብሬው ሰግዳለሁ ወይ? አትሰግድም ሁሉንም። ኢማሙ ልክ 3ቱን ረካዓ አሰግዶ ወደ 4ተኛው ሲነሳ አንተ እዛው ቁጭ ብለህ ትጠብቀዋለህ። ቀርቶ የፈታየቱን ትቀራና ልክ ሲያሰላም ታብረው ታሰላምታለህ። ከዚያ ትነሳና ኢሻን ትሰግዳለህ ማለት ነው። እዚያ ብቻህን ከሆነ የምትሰግደው ግን ከዚህ ይለያል። እቤት ገባ መግሪብ ሶላት አልፈዋል፣ የኢሻ ወቅት ደርሷል። በታች አለና ከዛ ጀምረን መግሪብን ስገድ። የኢሻ ወቅት በጣም ስለሚለጠጥ ጊዜ ከዛ በኋላ መስገድ ትችላለህ። ነገር ግን በሰዓቱ የኢሻን ሶላት ትሰግድና መግሪብን በቀዷ መልክ ትሰግዳለህ ብቻህን ከሆንክ። ይሄ ነው ሁለተኛ መለስክ። የኢሻን ሶላት ትሰግድና ከዚያ በኋላ መግሪብን በቀዷ መልክ ትሰግዳለህ። አንድ ሶላት ካለፈ የጊዜው ከገባ ብቻህን ከሆነ ያለው ጊዜው የገባበትን ሶላት ትሰግድና ያለፈን ሶላት እንደገና በቀዷ መልክ ከዚያ በኋላ ነው የምትሰግደው። ይሄ ብቻህን ከሆንክ ነው። በጀማዓ ከሆነ ደግሞ ቅድም እንዳልኳችሁ ነው። هذا ما أفتى به الشيخ عبد العزيز بن باز بن عثيمين رحمه الله تعالى.
ከጨረሳችሁ ንገሩኝ። አንዴ ጨርሳችኋል ልጆች? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ጥያቄ ምንድን ነው ደማሽ? እሺ አንድ ጥያቄ አለ። እህታችን ነበረችና እሷ ፈርታ ጥያቄውን ለማለት ወደ እኔ እንትን ብላ ማለት ነው ጠይቅልኝ ብላ ማግባት ትፈልግ ነበርና ከዛን የምታገባው ሽማግሌ ይልካል። እሺ ስምህ ምንድን ነው? እየሰማኸኝ ነው መሰለኝ። ባጃጅና ደሃ ረዳት የለውም ይላል ስምህ። እንዴት አስበው ነው ያወጣው? መልስ በማስረጃ ነው ማለት። እሺ ጥያቄ ነው። አንድ ያለ በስተላቸው ነው። እሺ ጥያቄ ነው። ቀጥልሽ። ጥያቄ አንዲት እህታችን ባል ለማግባት እንትን ቤተሰብ እሷ እዚህ ውጭ ነው ያለችው። ከዛን ቤተሰብ መልሳል አይሆንም በማለት ማለት ነው። ምክንያታቸው ደግሞ ትንሽ ማለት እዛ እሱ ያለበት እሱ መንደር ላይ የነሱ የልጅቷ ቢኛ ነገር አለ እና እሷ ደግሞ ማግባት ትፈልግ እሺ ለማሳመን ትሞክር። ከዛ ምን እንደቀረችት ምክንያት የነ እሷ እዛ ወንድየው መንደር ያለ ማለት ነው እና ሌላ ምክንያት የለም። ማሻአላህ ሁለቱም ዲና ዲነል ኢስላም ላይ ናቸው እና ሌላ ነገር ችግር የለም። በዚህ ምክንያት ነው የከለከሏት ይመስለኛል ማለት ነው። እሷ እንዲያለችኝ ነበር። ብዙ ታግላለች፣ ግን አይሆንም በማለት ነው ወደዚህ ጥያቄ እንድትገባ ያደረጋት ማለት ነው። ቤተሰቦቿን ለማሳመን በጣም ብዙ ነገር ታግላለች። እሺ ለማንኛውም ያለፈ ታሪክ ይዙና ቤተሰቦች የሆነችን ሴት መልካም ሰው ለሷ ተስማሚ የሆነ ሰው መጥቶ ሳለ አንድርም ይላሉ። ይሄ ተገቢ አይደለም። تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون። እነዚህ ያለፉ ትውልዶች ናቸው። የሰሩትን ስራ ራሳቸው እዛ ይጠየቁበታል። እናንተ ደግሞ የምትሰሩትን ትጠየቁበታላችሁ። ስለዚህ ያለፈ ታሪክ እና በማለት ተገቢ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكن فتنة في الأرض وفساد عريض። ዲኑንና ስነ ምግባሩን የምትወድ ሰው መጥቶት ልጃቸው ለትዳር ቢጠይቃቸው ዳሩት አሉ። ዲን አለው ይሄ ልጅ ወይስ ስነ ምግባር አለው የማስተዳደር አቅሙና ችሎታ አለው ወይ ከተባለ በዚህ ነገር ላይ የተሟላ ሆኖ ካገኙት ያለች የድሮ ታሪክ አንስተው አባታህን እንትና ቅድሚያተህ አከሌን እንገለዋልና ምናምን በማለት እንደዚህ ይሄ ጥሩ አይደለም። እና በዚህ ምክንያት ለማሳመን ሞክራ ከተሳካላቸው ሰየው እምቢ ካሉና ቢያንርም ካሉ ይህ ትዳርን የሚከለክሉበት አሳማኝ የሆነ ምክንያት ባለመሆኑ አንድርም ካሉ ቤተሰብ ሸሪዓ ፍርድ ቤት መጋባት ይችላሉ። ነብያችን ሰለላሁ ዐለይሂ ወሰለም ላይ አስሱልጣኑ ላ ወልይ ለሁ አሉ። ከቤተሰቧን ከሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ ወኪል ይሆናታል ብለው ተናግረውላታል። ስለዚህ ቤተሰብ ያለምንም ሸሪዓ
ይችላል። ዋለ ይመስላል። ሽክራን ጀዛከላሁ ኸይር። በጣም አድናቂ ነኝ። ማሻአላህ አልሐምዱሊላህ ረብል ዓለሚን። በአንተ ጊዜ እንደዚህ እኛ ኢስላም እንደዚህ ማዳመጥ እሺ ምላት ያከለላቸው አሁን ማንን ሱራ እንቅራ ልጆች? ማንን ሱራ? የትኛው ሱዳንኛ እንድንቀውጥና ከዚያም ተኛ ሱረቱል ኢምራን አል ኢምራን ላይ ሆነ الله كريم الكتاب ولا الإيمان هي مزاف من ربط القرآن الله ولا الإيمان كشريعة ይላቸዋል። ነገር የአምልኮ ስርዓቶች ህግጋቶች እነዛን አያውቋቸው። እንዴት ነበር ታዲያ ሲገዙት የነበረው ካላወቋቸው ከተባለ ቢዱዓ ጸሎት ትልቁ የአምልኮ ስርዓት ነው። እዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም አፍضل انواع العباده الدعاء ብለዋል። ትልቁ የአምልኮ ስርዓት ዱዓ ነው እና ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በመለመን ይገዙ ነበር። እንዳጠቃላይ ወጀደከ ضال فهدى ማለት ያ ነው። የማታውቀው ሆነ አገኘኸው ሐሳቡኩህ ማለት ነው ባጭሩ። በሌላ አንቀጽ ላይ አላህ ቃል በቃል ተርጉሞታል ማለት ነው። ይሳት ከሚለው መሳት ወይንም ጥመት አይደለም። ضل የሚለው ቃል እንዳረበኛ ለብዙ ትርጉም ይመጣል። ለምሳሌ ሱራ ዩሱፍ ላይ ተሽከሆረ ምን ይላል? ኢነ አባና ለፊ ضلال ሙቢን ይላሉ። አባታችን ግልጽ ጥመት ውስጥ ነው እያሉ ነው። ላ አይደለም፣ አባታቸው ጠማማ አይደለም። እዚህ ቦታ ላይ ዩሱፍን ከኛ በማስበለጡ ተሳስቷል እያሉ ነው እነዚህ ሰዎች። ይህ ነው እና ስለዚህ እዛ ቦታ ላይ የማያውቅ ሆኖ አገኘውና አሳውቀው። ቢስሚላሂ ረህማኒ ረሂም وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ووصينا الإنسان بوالديه حملته أمه وهنا على وهن ووصينا الإنسان بوالديه حملته أمه كرها ووضعته كرها وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم ووصينا الإنسان بوالديه
فصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون يا بني إنها إن تك مثقال حبة من خردل فتكن في صخرة أو في السماوات أو في الأرض يأت بها الله إن الله لطيف خبير يا بني أقم الصلاة وأمر بالمعروف وانه عن المنكر واصبر على ما أصابك إن ذلك من عزم الأمور ولا تصعر خدك للناس ولا تمش في الأرض مرحا إن الله لا يحب كل مختال فخور وقصد في مشيك واغضض من صوتك إن أنكر الأصوات لصوت الحمير. هي كسورة الجمعة كسورة آل عمران ممكن إلى كسورة آل عمران. بسم الله الرحمن الرحيم. كيتني على يا مريم النات بمريم يا عيسى تاريخ المقرأ يسوس إن الله اصطفى